የፋኖ አዛዡን ለመግደል 700 ሺህ ብር የተዋዋለው ያገዛዙ ቁልፍ ሰው በፋኖ ቁጥጥር ስር መዋሉ ተሰማም። ከሰሞኑ በወሎ ቀጠና የሚደረጉ ውጊያዎች ተባብሰው ሲቀጥሉ በዚህም በቀጥታ ካገዛዙ ብልጽግና የፋኖ ዋና አዛዡን የመግደል ዓላማ ተሰጥቶት የተንቀሳቀሰው ግለሰብ እጅ ከፈንጅ መያዙ ተረጋግጧል። በቆይታችንም በስፋት የምናስደምጣችሁ ይሆናል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በብርቱ ህመም ላይ መሆናቸው ተሰማም። እንደ ምንጮች ገለጻ ከሆነም ከፊልድ ማርሻል ብርሃኑ ጁላ ጋር እጅግ ከባድ መቃቃር ውስጥ የገቡት ጀነራል አበባው ታደሰም በአሁኑ ሰዓት በሞትና ህይወት መካከል እንደሚገኙም ታውቋል። ተጨማሪ መረጃ አለን። በሌላ በኩል ትናንት ምሽት የኤርትራ ጀነራሎችና በደብረ ጽዮን ገብረ ሚካኤል የሚደገፉት ጀነራሎች በራማ ተገናኝተው እንደነበር ለመረጃው ቅርበት ያላቸው ሰዎች ገልጸዋል። የኤርትራ ጀነራሎች እናንተ እኮ የነገራችሁን 274 ሺህ ወታደር እንዳለ ነው፣ አሁን ግን 20 ሺህ እንኳን አይሞላም የሚል ጥያቄ ለህወሓት ጀነራሎች አቅርበው የተነጋገሩ ሲሆን የህወሓት ጀነራሎችም ብዙ ወጣቶች ስላሉ ግዳጅ እንይዛለን የሚል ሐሳብ አቅርበዋል ተብሏል። ኤርትራ የተበተኑትን ታጋይ ወታደሮችና ከ15 ዓመት በላይ የሆናቸውን ወጣቶች ወደ ሳዋ ማሰልጠኛ መላኳ ሲነገር የህወሓት ጀነራሎች በርካታ ወጣቶችን ለወታደራዊ ስልጠና ለማዘጋጀት ተልዕኮ ይዘው ወደ መቀሌ ተመልሰዋል ሲሉም የመረጃው ምንጮች ገልጸዋል። ይህ ዱካ ኒውስ ነው። ዱካ ኒውስ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባረስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን ወደ እናንተ ክቡራን ቤተሰቦች በስፋት እናደርሳችኋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በትህትና እየጠየቅን አሁንም በቀጥታ ወደ መረጃዎች አለፍን። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰም በብርቱ ህመም ላይ መሆናቸው ተሰማም። በጥሮት ተሰናብተው የትግራይን ጦርነት ተከትለው የተመለሱትና የሙሉ ጀነራልነት ማዕረግ የተሰጣቸው አበባው ታደሰም በአማራ ክልል የታወጀውን ጦርነት ላለፉት 18 ወራት እየመሩ የተወለዱበትን ህዝባቸውን ሲያስጨርሱ እንደነበር ይታወሳል። ከሳምንታት በፊት የብልጽግናው ሰው በጠቅላይ ሚኒስትር ጽሕፈት ቤት ለተከታይ ጀነራሎች የቀጣይ ጦርነት ትዕዛዝ ሰጥተው በወዳጅነት ፓርክ ወግ ሲያደርጉ ከጎናቸው አድርገው ከታዩ በኋላም በጠና ህመም ላይ የሚገኙ ሲሆን የህመማቸው መንስኤም የምግብ መመረዝ እንደሆነም ኢትዮ 251 ሚዲያ ከታማኝ ምንጮች ደርሶኛል ሲል ዘግቧል። ከፊልድ ማርሻል ብርሃኑ ጁላ ጋር በብዙ እንደማይስማሙ የሚገልጹት ውስጥ አዋቂ ምንጮች ጀነራል አበባው ታደሰ ፊልድ ማርሻሉ የባዲን ብልጽግና አመራሮችና የአማራ ተወላጅ ጀነራሎችን ሰብስበው ከፋኖ ጋር ትስስር ስላላችሁ ነው እስካሁን ማሸነፍ ያልቻልነው፣ የኦሮሞ አመራርና ጀነራሎች ሸኔን ወደ ስምነት አመጣው፣ በአማራ በኩል ያላችሁት ግን ቁርጠኝነት የላችሁም ካሉበት የጠቅላይ መምሪያው ስብሰባ በኋላ መካረራቸው ከፍ ብሎ እንደነበርም ቅርበት ያላቸው ወታደራዊ ምንጮች ገልጸዋል። ጀነራል አበባው ታደሰ ጊዜያዊ ማዘዣቸው የጎንደሩ ጓሃ ሆቴል ተመልሰው ብዙም ሳይቆዩ በመታመማቸው ምክንያት በከፍተኛ የሕክምና ክትትል ላይ እንደሚገኙም ነው የተነገረው። ለወትሮ ወደ አማራ ክልል የሚመላለሱት አመራሮችን በመቀበል የሚታወቁት ጀነራል አበባው ታደሰም ምክትል ጠቅላይ ሚኒስትሩን ከቀናት በፊት ሳይቀበሏቸው ቀርተዋል። በተደጋጋሚም አልታዩም ሲሉ ወታደራዊ ምንጮች ተናግረዋል። በሌላ በኩል የአገዛዙ መረጃና ደህንነት በቁጥጥር ስር መዋሉ ታውቋል። ከምዕራብ ጎጃም ዞን ባህር ዳር ዙሪያ አዴት ወረዳ የመጣው ያገዙ መረጃና ደህንነት አቶ ይከተል ሽባብ ቦሎ የተባለ ግለሰብ የአማራ ፋኖ በወሎ ቤት አማራ ላስታ ሳምነው ኮርሰር ከህዝብ በስጣት ጥቆማና ራሷን ባደረገችው ስለላም ተፈራማሞ ክፍለ ጦር በቡግና ወረዳም አይና ከተማም እሁድ የካቲት 30 ቀን 2017 ዓ.ም ከጠዋቱ 1 ሰዓት አይና ኢየሱስ ቅጥር ግቢ ውስጥ በቁጥጥር ስር ልታውለው ችላለች ሲሉም የፋኖ ምንጮች ገልጸዋል። ግለሰቡ የተያዘው የቆሎ ተማሪ በመምሰል በቡግና ወረዳም አይና ከተማ የሚውለውና የሚያድረው በኢየሱስ ቤተክርስቲያን በሚካኤልና መድኃኔዓለም ቤተክርስቲያናት በተጋጋሚ ለየት ያለ ባህሪ እያሳየ እንዳለ የተጠራጠሩ የማህበረሰብ ክፍሎች መረጃውን ለተፈራማሞ ክፍለ ጦር ያደረሱ ሲሆን ልዩ ክትትል በማድረግ ሊያዝ ችሏል ሲሉም የፋኖ ቃል አቀባዩ ገልጿል። ይህ ያገዛዙ መረጃና ደህንነት ግለሰብ በቁጥጥር ስር በዋለበት ዕለት በተደጋጋሚ በተደረገ ማጣራትና ከራሱ አንደበት በሰጠው መረጃ መሰረት አገዛዙ ባህር ዳር ላይ 30 ግለሰቦችን በመመልመልና ለዚህ እኮ ዓላማ የ6 ወር ስልጠና በማሰልጠን በአራቱም የአማራ ግዛቶች ወደ ሸዋ፣ ጎንደርና ጎጃም እንደተበተኑ ተናግሯል። በአንደበቱ ተናገረው እንደተባለው መረጃ ከሆነም ባህር ዳር ላይ አበበ ፀሐዩ የተባለ መከላከያ አመራር 4000 ብር የኪስ ገንዘብ አስይዞ ወደ ቅዱስ ላሊበላ ከተማ እንደላከውና ቅዱስ ላሊበላ ከተማ ላይም አንደኛ ታዘበው ጸጋዬ፣ ሁለተኛም አዳነ ዳኘው፣ ሶስተኛ የጸደው አወቅ የተባሉ የመከላከያ ደህንነቶች ተቀብለው 2000 ብር የኪስ ገንዘብ ሰጠውት ወደ ቡግና ወረዳም አይና ከተማ በመኪና አሳፍረው እንደላኩት ተናግሯል። ይህ የአገዛዙ መረጃና ደህንነት የሰጠው ተግባርም ፋኖችና የፋኖ አመራሮች ያሉበትን ቦታ ማጥናትና መለየት፣ ካምፖቻቸውን ማወቅ፣ ብዛት ያላቸው የፋኖ አባላትና አመራሮች በእግርም ሆነ በትራንስፖርት ከየት ወዴት እንደሚንቀሳቀሱ ማጣራትና ማሳወቅ እንዲሁም ፋኖችና የፋኖ አመራሮችን በአንድ ላይ ባሉበት በድሮን ለማስመታት ባህር ዳር ለሚገኘው ያገዙ መረጃና ደህንነት ቡድን መደወልና መረጃ ማድረስ ተልእኮን የሰጠኝ ሲል በአንደበቱ መስክሯል ተብሏል። ይህን ተልእኮ እንደጨረሱና ራሱና ሌሎች ባልደረቦችን ጨምሮ ለእያንዳንዳቸው 700 ሺህ ብርና ሌሎች ጥቅማ ጥቅሞች እንደሚሰጡ አፈጻጸማቸው ተገምግሞ ሌላ ተልእኮም እንደሚጠብቃቸው አሳውቋል። በመጨረሻም ይህንን መሰል ግለሰቦች በአራቱ የአማራ ግዛቶች ስለተበተኑ እንደነዚህ አይነት ጥቁር አማራዎች ጉዳት ከማድረሳቸው በፊት በየአካባቢያቸው ከወትሮ በተለየም ጸረ ሰዎች ጥብቅ ቁጥጥርና
ክትል እንድታደርጉና መዳረሻቸው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ ተናቅሎ ይቀጥላል ሲል የአማራ ፋኖ በወሎ ቤት አማራም ላስታም አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆን ገልጿል። ክቡራን ቤተሰቦች ከዱካ ኒውስ ለሰዓቱ የነበረን አጫጭር መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩ።